በዚህ ዘመን ላይ ወንጌል በርቶልናል የሚሉ ሰዎች አንድ ታሪክ ነው ያስታወሱኝ። ይህ ታሪክ በድሮ ዘመን ይባላል። አንድ ንጉስ ሰራዊቱን ሰብስበው በአንድ ገላጣ ሜዳ ላይ ይተውና እኔ ወደ አንዲት መንደር ደርሼ እመጣለሁ፣ እስከዛ እናንተ እዚህ ጋር ቆዩ በማለት ንጉሱ ተራ ልብስ ለብሶ ተራ ሰው መስሎ አንድ በቅሎ ወስዶ ጉዞ ይጀምራል እና በዚያን ወቅት ላይ ጉዞ በሚጀምርበት ወቅት ላይ ወደ አንዲት መንደር ይደርስና አንድ የጌሾ ነጋዴ የነበረውን ባላገር ይመለከታል። ያ ባላገሩን ጠርቶ እንዲህ ይላል፣ እኔ ለሀገሩ ለመንደሩ እንግዳ ነኝ፣ ስለዚህ መንደሩንም ሀገሩንም እንድታሳይ እፈልጋለሁ በማለት ባላገሩን ይጠይቃል። ባላገሩ እኔ ነጋዴ ነኝ፣ ይኸው አንተ እንደምታየው ተሸክሜ ነው ያለሁት፣ ጌሾ ተሸክሜ ነው ያለሁት፣ ለመሸጥ እየሄድኩ ነው፣ ስለዚህ እንዴት ይሆናል አለ። በዚያን ጊዜ ንጉሱም ራሱን ደብቆ ማንነቱን ሳይገልጥ ችግር የለም አንተ ለተሸከምከው ጌሾ እጥፍ ድርብ አድርጌ እከፍላለሁ፣ አንተ እኔ ያልኩትን ነገር ከፈጸምክ ግድ የለም ለዚህ አትጨነቅ አለ። በዚያን ጊዜ ባላገሩ ተደሰተና እሺ አንተ በበቅሎ ነው ያለው፣ እኔ ደግሞ በእግር ነው ያለው፣ እንዴት ይሆናል አለ። በዚያን ጊዜ ባላገሩ እንዲህ ብሎ ንጉሱን በሚጠይቅበት ወቅት ላይ ግድ የለም ና የያዝከውን ጌሾንም ጣል አለ፣ ከኔ ጋር ሆነ ትጓዛለህ በማለት በበቅሎ እሱ ኋላ አስቀምጦ ይጓዛል። በዚያን ጊዜ ጉብኝትን ከጨረሱ በኋላ ወደኋላ ይመለሳሉ። ወደ ሜዳው ንጉሱ ይዞ ይመለሳል። በዚያን ጊዜ በሩቅ ባላገሩ ያ የተሰበሰበው የሰራዊቱን ብዛት አይተው ይሄ ምንድነው እዚህ አካባቢ ንጉስ አለ እንዴ በማለት ያ ንጉሱን ይጠይቃል። ንጉሱ እንዳላወቀ ሰው ሆኖ እኔ እንጃ አላቅም በማለት ግን ስንደርስ አካባቢ እነዚህ ሁሉ ለአንድ ሰው በበቅሎ ሊሆን ይችላል ወይም በፈረስ ሊሆን ይችላል ለተቀመጠ ሰው እጅ ይነሳሉ። በዚያን ጊዜ እኛም ወርደን እጅ እንነሳለን በማለት ለባላገሩ ይናገራል። በዚህ ተስማምቶ ወደ ሜዳው ሲደርሱ አካባቢ ሁሉም ሰራዊቱ ከፈረሱ እየወረደ ለንጉሱ እጅ ይነሳሉ። በዚያን ጊዜ ሁሉም ከጨረሱ በኋላ ንጉሱ በተደረገው ነገር ያኛው ባላገሩ ደግሞ ቁጭ ብሎ ምንም ስሜት ወይም ድንጋጤ እንዳልነበረ ስለተረዳ ጠየቀ። ንጉሱ ባላገሩ ማን ነው ንጉስ በማለት በሚጠይቅበት ወቅት ላይ ባላገሩ ፈጥኖ እኔ ነኝ ጌታው በማለት መለሰ። ይሄ ድፍረት ነው። ያኛው ሰው ስለትትና ብሎ ራሱን ዝቅ ስላደረገ ራሱን እንደ ንጉስ አድርጎ ራሱን አቀረበ። ይሄንን ያነሳውበት ምክንያት በዚህ ዘመን ላይ ያሉ ወንድሞቻችን ወንጌል በርቶልናል ብለው የሚናገሩ ሰዎች ያን ባላገሩን ይመስላሉ። ምክንያቱም ባላገሩ በድፍረት እኔ ነኝ ብሎ እንደተናገረ ዛሬም ወንጌል በርቶልናል፣ በቅድስት ተዋሕዶ ቤተክርስቲያን ወንጌል አይሰበክም፣ ወንጌል አይሰብኩም ብሎ የሚናገሩ ሰዎች ከዛም ባለፈ የሚሳደቡ ሰዎችም አሉ። እውነት ለመናገር በዚች ቤተክርስቲያን ላይ ወንጌል አይሰበክም ወይ ብለን ብንጠይቅ መላ አካላቷ የክርስቶስን ወንጌል ነው ምሰብከው ቤተክርስቲያን። ምናልባት እንቁራሪቶች በባህር ዳር ላይ ስለጮሁ ድምጻቸውን ከፍ አድርገው ስለጮሁ ባህር የነሱ ሊመስል ይችላል። ግን ለክብራቸው ብለው ትትና ገድቧቸው ራሳቸውን ዝቅ ያደረጉ አሳዎች በባህር ውስጥ እንዳሉ መረዳት የተሳናቸው ብዙዎች አሉ። እነዚህ እንቁራሪቶች ባህር ላይ በዳር ላይ ሆኖ ስለጮሁት ባህር የነሱ ሊመስል ይችላል። ግን እውነቱ ይሄ አይደለም። ስለጮሁት ባህር ላይም ይሁን ለክብራቸው ብለው ዝም ያሉት ለትትና ብለው ዝም ያሉ አሳ ላይ ወይም አሳዎች ላይ
ምንም የሚያመጡት ነገር የለም ስለ ጮሁ ማለት ነው። እንደዚሁም ሁሉ አባቶች ባህር በተባለች ቤተክርስቲያን ብዙ አባቶች አሉ ስለ ትሕትና ብለው በአሳ የተመሰሉት ስለ ትሕትና ብለው ራሳቸው ዝቅ ያደረጉት ራሳቸውን ዝቅ አድርጎ የሚኖሩ መላ ዘመናቸውን ሁሉ እግዚአብሔር ጎልቶ በራሳቸው ላይ በህይወታቸው ላይ እንዲታይ ስለፈለጉ የሚኖሩ ሰዎች አሉ። በእነዚህ አባቶች ላይ በዚህ ቤተክርስቲያን ላይ መናገር እንደ ባላገሩ ድፍረት ነው ሆነ። እቺ ቤተክርስቲያን የክርስቶስን አካላትን ከፋፍላ ነው ኢየሱስ ክርስቶስን የምታመሰግነው። ለምሳሌ መልካ ኢየሱስን ብንወስድ ሰላም ለዝክረ ስምከ ትላለች። ለማይታበለውና ለማይለዋወጠው ለስም አጠራር ምስጋና ይገባል ማለት ነው። ሰላም ለስርተ ርእስከ ትላለች። አበቃቀሉ ለሚያምሩ ጸጉሮች ሰላምታ ይገባል ትላለች። ከዚህ በላይ ቤተክርስቲያን እንዴት አድርጋ ታመሰግን እግዚአብሔርን? ታመስገን እግዚአብሔርን። ሰላም ለገጽከ ትላለች። እንደ ፀሐይ ለሚያበሩ ሰላም ለቀራንብትከ በማለት ለቅንድቦች ሰላምታ ይገባል ብላ ታመሰግናለች። ታዲያ እቺም ቤተክርስቲያን አለማወቅ ነው እንጂ ስለተናገሩ ብቻ ወይም ስለጮሁ ብቻ የዚች ቤተክርስቲያን እውነትን በውሸት መሸፈን አይቻልም።